ዝናሽ ነሽ? ዝኒ ናችሁ? ሰላም ናችሁ? ኢቶቼ አቤት አለን። ሰላም ናችሁ ወይ? አልሰሙም? እንዴት ነሽ ማሪ? አለው እግዚአብሔር ይመስገን። ምን ሆናችሁ ነው? ኧረ እኔ ሲደር አትጭ ስንመጣብን እኔ ላይ እንዳትወርዱ። ኧረ በእግዚአብሔር አትሳደቢ። ፎቶሽ ሁለቱንም ውለዱ እኩልሽ ነው ቆንጆ። ኧረ እኔ መቼም ስድብ ናቸው። ይቅርታ ግን እውነት ለመናገር ማለት ነው እንደዚህ ሲገቡ የሆነ ድምጻቸው የሆነ እናቶች የሚመስሉ ከሁለት እሷ ምስኪን ናት። በእናትሽ ያትዝናሽ ምስኪን ሰውን እግዚአብሔር ምስክሬ ነው። እኔ አንድ ነገር እኔ ማን ሁለታችሁ አንድ አይን ያለው እንጂ እንደዚህ ደጋፊ እኔ አይችልም። ይቅርታ ደግሞ ስድብ ማለት ነውር ነው እንጂ ክብር አይደለም። ሴት ልጅ ክብር አይደለም። እንደ አንድ ሰዎች በእግዚአብሔር ስም ይሄ ምን ሆናችሁ ነው? እናንተስ ሳደባላችሁ ወንድሞስ፣ አረ ሴቶች ምንድነው ዘንድሮ አበዳችሁ ነው ወይ? በእግዚአብሔር ስም እግዚአብሔር ሃይማኖት አይፈሩችሁ እንዴ? ምናችሁ ነው? እግዚአብሔር በጣም ነው የገርመው እንዴ። እኔ ላይ የገባ ሰው አይደለም። ይቅርታ ፈጣሪ ይቅር በለን እንጂ እኛ አብደናል። ማርያምን አትሳደቡ። ይሄ ጊዜ ሳደብ ጊዜ አይደለም። ተው እግዚአብሔር ሃይሚና ብሩኬ አንድ ናችሁ ታውቃላችሁ። እነሱ በፍቅር ነው ጫው። እናንተ አትሳደቡ። በቃ ብቅ በይ እኛ አለን ብቅ በይ እሺ። እነሱ ዘና ፈታ ቢሆን እነሱ አሁን እና ሳድባል እናቴን ካሉ አባቴ እናቴ ምን ታውቃለህ? አባቴ ምን ይናጉት? አረ በእግዚአብሔር ስም ያበደ ሴትዮዋ ናት የመጣችው። ቆይ እኔ ልንገርሽ፣ እኛ ማለት ነው ሃይሚና ብሩኬ አንድ እንደሆኑ እናውቃለን። ግን እኛ ሃይሚና ብሩኬ ልንገርሽ፣ እነሱ የሃይሚ ደጋፊ የሚሉ አንዳንድ ሰዎች አላችሁ ከሃይሚን ወደሶች የብሩኬን ሳደባለሁ ብሩኬ ወደሶች ሃይሚስ አይደለ? እንደዚህ ነው አንዳንዶች አይደለ? እንደዚህ አይደለም። ምን አገባኝ እና ቃጥ በቁሽ ማረግን ጋር እንደዚህ ነው እንጂ የቀለበቱ ለታ ማለት ነው። የብሩክ ትንሽ እያለቀሱ ነው፣ ደም እያለቀሱ ነው እያሉት ቲክቶክ ላይ ሲንጫጩናል። እነሱ አው እየሰማ ነው፣ ግን ትክክል አይደለም። ቀለበት አድርገው ብሩክ ነው እንጂ እና አይደለም አይደለም። እና ማለት ነው የሚሰጣሉ ታዲያ ወጥቶ ምስጋና ይስጠው። እሱ ነው ወይ እሱ አሁን እውነት ልናወራ አሁን እንደሱ ላይ ቅሚዤ ሳይሆን ወጥቶ ለሷ ምስጋና ይስጠው። እሱ ማለት እዚህ ቀን ሁላችሁ ደስተኛ ነው አይቻሉ። አይደለም የሃይሚ ኦዲየንሶች ማለት ነው ብሩኬ ይለያል ተብሎ ወጥቶ ምስጋና ይስጣችሁ። እነሱ ምስጋና ይስጡ አይደል? እንደዚህ እነሱ ታያቸው። በእግዚአብሔር አትሳደቡ። እነሱ አወራሱ ተው አይ ትክክል አይደለም። ትክክል አይደለም። አንድ አይኑ ያየ ደስ ይላል። ብሩኬን በሃይሚ አንድ ናቸው። አንድ አይኑ ያየ ደስ ይላል፣ ግን ጥሩ አይደለም። ማርያምን ስድብ ጥሩ አይደለም። ወይኔ ሰላም ግቢ በእናትሽ የኔ ውድ ወይ ነይ አስገቢያኝ። እኔ አሁን ዛሬ ተዘቀዘቀለሁ። እነሱ በስመ አብ እኔ እግዚአብሔር ጫወታ የለም። ኧረ ሁሉ ጊዜ ብቅ በይ አንቺ ዳና ሰው ነሽ። እንደውም አንጠላሽም አንቺን ማለት ነው። ኧረ እኔ ሳድብ አይችልም። ደግሞ ጥሩ አይደለም ስድብ። የምር ድምጿ ራሱ ያምራል። እንደ ቀልቃላ ሴቶች አይደለችም። የምር እውነቴን ነው። እኔ መቼ ገባሁ ቲክቶክ ማለት ይሊቡ ማለት ማንም ሰው አያወርም። ዝም በይ ቲክቶክ ይከታተላል። በሃይሚና ብሩኬ ብቻ ሰው ጋር እንደዚህ ደጋፊን እንደ አይችልም። በቃ ሁለታችሁ እንደሚያ አንቺ የሁለቱም ነሽ ማለት ነው። አብሽሪ አናካሽ እኔ አንዱ አይደለም። አንቺና ሃይሚ ደግፌ ብሩኬ እናት ሳድብ ሰው አይደለም። ብሩኬ ደገፈ እናት የሃይሚ እናት አባቱ ሳድብ አይደለም። አንድ ነው። ሃይሚ እዚህ ጋር ያው
ልጅነት ነው። እዚህ ጋር ደግሞ የከሌ ተነካ እንዴት ተነካ እንላለን። ምንም ማድረግ አንችልም። በቃ ከተባደባ ድብድ ማርያምን ታያችሁ ስድብ ጥሩ አይደለም። ጥያቄ ልጠይቅሽ ዝናሽ እናት ቆይ የሃይሚ ኦዲየንሶች አንዳንድ አለ ብሩክን የሚጠሉ ልጆች እኛን ሁላችሁ ግን አንድ ቦታ ሲገባው ሰዓት ደሞ ሃይሚ ላይ ተገብረጡ እሳድባላችሁ። እነሱ ግን እኛ ነኝ ወይስ እነሱ ናቸው? ትክክል አይደል? ትክክል አይደለም። ሁላችሁ ትክክል ሳይሆን አንድ የሚያዩ ደስ ይላል። ደግሞ ስድብ ሃይሚ ደጋፊዎች ሃይሚ ደጋፊ ነኝ ቢል ስድብ አልወድም። አንድ የሚያዩ ደስ ይላል። እኔ አይኑ በአንድ አይን ሁለቱንም በአንድ አይን እናያለን። ግን ሲታረቁ ሲጣሉ ደግሞ ሁለቱም ሲጣሉ የሃይሚ ኦዲየንሶች ብሩኬን ዝቅዝቅ ነው። ሲጣሉ ኮሮ ትክክል ማይመጡት እነሱ ገባችሁ? ሲታረቁ ፍቅር ነው። ኖ አይደለም። ግን ማለት ነው ተባረክ ተዋቸው እነሱን። ደከመን እኮ ስለ እነሱ እኔ አልደከምኩም። መቼም ቢሆን እጅ አልሰጣም። እነሱ እጅ ይሰጣሉ እንጂ እኔ እጅ ወደ ላይ ሰላሙን አስገቢ ወንጀለኛ። እሺ የወንድሜ ሚስት አስገባልሽ እንትና የወንድሜ ሚስት እኮ ጀግና ናት። ሳሚ ናት ወይ ምንድን ነው? ወይ እናንተ አዎ እናንተ ዝም አላችሁ። አንቺ ስልኳ አይሰራም እንደ ማለት ምን ሆነሽ? ምን ሆነ ነው ስልክሽ? የኔ ስልክ ነው ወይ የእናንተ ስልክ ነው የሚዘጋው? አይሰማም ድምጼ ወይ? አታውሪም አንቺ ሰሜር፣ አንቺም አታውሪም። እኔ እኮ ሴትዮዋ አጠገብ ተቀምጣ ነው። ውድዬ እያወራን እኮ ነው ማለት ትብላኝ ሂድ መጡ እንዴ እናያቸው እስኪ አሻፋኒ ገሌ መስለኛ እንዴት ታገኘች? በእናትሽ ሳምሪ ትመቻለች። እስካሁን ድረስ እየተደብቀች ነው ሳምሪ። እኔ እንደዚህ አይነት ሰው ነው የምፈልገው። ቤዶ ውድ ገባን ነው እኮ እናንተ። ኧረ የለም የማልገባበት ያው እነሱ ጋር አልገባም። እዛኛው ጎረቤት አልሄድም እንጂ እያየሁ እወጣላለሁ። በብዛት ዩቱብ ላይ ነው የማያቸው ነኝ። አሁን ጀማችን የኛ ነሽ ማለት ነው። ተቆጥረሻል። ኧረ አንደኛ ነኝ እንዴ! አንደኛ እንዴ! በጭብጨባ ለታብታቡ አንዱ ሲሄድ አንዴ በጣ እየተባለ እኮ እውነት ነው። እኮ ጀግና አዲስ ሰው ማከባ ኧረ እንክብካቤ ምናምን ያስፈልጋታል። እንደዚህ ነው ለሙካሉና መላበስ ነው ታዲያ ልቤ እንደዚህ ነሽ በቃ ጠይፍ ለጀግና ወንድማችን ለሙሽዬው ልጅ ለጀግናን በእውነት ጀግና ነሽ አንቺ ራስሽ ማለት ነው። ልድም አይና ብለናችን ነው ሙት ለተኛ ምንሽ እኔም እንደዚህ ነው። በሱ የመጣ እንዳው አባታቸው ነው የታባታችሁ እነዚህ ምድረ ጥንባታ መጋሳቶች አሁን አትሳደቡ። ጀግና የቀለበቱ ለጣም በጣም ደስ አሁን አትሳደቡ ብላ ያወጣችው ደምታ አጥቷን ጀመረች። እያለቀሱ ነው የብሩኮስ እያለቀሱ ደም ያልቀሱ ደም ያስለቅሳል። እኔ ቀለበቱ ቀን በጣም እኔም እኮ የተሰማኝ ማለት ነው። በእናትሽ እኔ እኮ እኛ ነን ወይ ስህተተኛ እያልኩኝ እያረምኩኝ ነበረ። ግን ስሰማቸው በውስጥ በስመ አብ ግሎች ናቸው የገሙ ውይ አየዋቸው። በጣም የተደሰት ነው። ግን እነሱ ማታ ላይ
ሲጀመር እነሱ እኮ ማለት ነው ዝም ብሎ የሃይሚ ፎቶ አርግቶ እንጂ የሃይሚ ራሱ ማይፈልግ ናቸው እኮ። ሃይሚን የሚፈልግ ከሆነ ሃይሚ ደስተኛ ሆናለች አይደል? የእሷ ደስታ ለምን አያስደስትም? ቢያዝ ብሩኬን የሚጠሉ ከሆነ ብሩክ ሃይሚ ሰርቶ እኮ ነው እንደዚህ እያሉ እኔ የሰማሁት። ምን እንዳሉ ሰማሽ? አትፈልግም እኮ አልፈልግ አለች። የቀለበቱን ወይ ታላ ወይ እኔ ደግሞ ምን አልኩት? አግኝተ ነው ወይ ተንበርክከ ነው እንደምታገባው ብሩኬ። የምን ቀልድ ነው? የሸበላው ደግሞ የሸበላ ልጅ እንደሱ አይነት እኮ የታደለ እኮ ነው የሚያገኘው። እውነቴን ነው የምልሽ። ከቁመና ቁመና ማሻአላ፣ ከጸባይ ጸባይ፣ ከቆንጅና ቆንጅና አሟልቶ የሰጠው እንደ ሰዓት ወንድ ባለም አልተፈጠረም። መቻዩ እነሱ የሃይሚን ምን አለች? አንዳወተ እኮ ነው ብሩኬ ደግሞ ልጅቷን እንደዚህ አርገባል ተጨረሰ በኋላ ለምንድን ነው እሷን አገላምጣ የምታየው? ምንድን ነው? አንዷ ደግሞ አይ ዶንት ኬር እያለች ጥርስላ እሷ ሁለቱም ጥርስ ወጥተዋል መሰለኝ። ንግግሯ ሲያስጠላ። አንድ አሮጊት አለች በጣም ከባድ ነው። አይ ዶንት ኬር እያለች ነው የምታወራው። ግድ አይሰጠኝም። በራስ ሰባይ ዲኔናት እሷ አረድና ያስቃል። ግን አንዳንድ ዘንድሮ ከባድ ነው። ግን 2017 እንደዚህ ተሰናብዳ እና ሱስና እና ዳኒ ጋር ተሰናበደ። አሁን ማለት በቀለበት ሆኖ 2018 በከባድ ነው የመጣው። 2017 ድብድብ ነው። 2016 ሙሽዬ እየተዘቀዘቀች ነው የነበረችው። ግን 2018 ሙሽዬ ክብር ያገኘችው ነው። 2018 ተከበረች እኮ ሙሽዬ። ግን ይሄ ወርቅ የሚገባው ግን ለሙሽዬ ነበረ። ዋው 2007 ላይ መሀል ላይ ተዘቅዝቀ ነበር እንዴ? እኔ ባለፈ አንድ ቀን ማለት ነው በቃ የሆነ ሙሽዬ እኔ አልቅሼ የምር እምባይ ነው የቀደማኝ። የምር የሆነ አይቼ ማለት ነው የሆነ አውልት ላይ የለቀቁ ሰሞን አውላይ ራሱ አልጎ እቺ አካውንቶ እቺ እንደም 2000 ሰዎች ይከታተላታል። እቺ የተረገመች ልጅቷ እቺ በጣም የብሩክ ጠላት ናትና ድምጥማጧ ማጥፋት ነው እሷ። እመቤትን ብሩኬ እኮ የሚተመሱ አይደለም። በነገራችን ላይ ሲም የኛ ጀግና እሱ። አይ እኔ እውነት ማለት ነው ነግሬ ያለው ግን ቡራዬ ማለት ነው እቱ ማይሰራብኝ እኔ አልከታተልም፣ አልወድም። ብሩኬ ሲመጣ ነው እኔ ደስ የምለኝ። ይሪጋው በቃ ይመቸኛል። በእርግጥ እኛ ተመልካቾች ከሆነን አድናቂዎች ከሆነን ያው ይዘን መውጣት ነው እንጂ የምን መለማመጥ ነው። ባህሪውን ጸባዩን ሁሉም ነገር ማለት ግን እኮ አንድ አነሽ አይደል እንደሱ ነገር አይደንቅ ባህሪ ነው እሷ እኔ ያው ብሩኬ ኃይል ነው ታውቂያለሽ እኮ ብሩኬን የሚወዱ ልጆች ናቸው እሷን የሚከታተለው እንጂ ሞላዝም እሷ ናት ተወዳጅ የሚባል ነገር አለ እንዴ? ብሩኬም ተወዳጅ ነው፣ እሷም ትወደዳለች። እኔ አላውቅም። በብሩኬ ኃይል ነው ሰው የሚያስው። ብሩኬ ካለ ማንም አያትም። እሱ ነው ሞገሱ ለኛ። አዎ እኮ ሞገስ ነው ቡራዬ። ዳይቱ ሞገስ፣ ለሃይሚ ሞገስ፣ ለኛ ሞገስ ነው ቡራዬ። የሚገባው ሆና ሃይሚ እውነት እንትን ማለት ሃይሚ እኮ ሃይሚ እኮ ምንም አላረገችው፣ ግን ኦዲየንሷ ናችሁ ሰው እንዲጠላት የሚያረጉት እነዚህ ሾካኮች እነሱ ናቸው። ትክክል ነሽ። አዎ የብሩክ ኦዲየንሶች ደግሞ እያለቀሱ ነው። ደግሞ እኔ እንዴት እንደተሰማኝ ታውቂያለሽ? ለምንድን ነው
እንደዚህ ብሎ ለምንድን ነው የምናለቅሰው? እስኪ ቀለበት ስላደረገ ነው አስመሳዮች ናቸው እንደዚህ ለምናለቅሰው። አስመሳዮች በጣም የተደስ ነው ያለው። ወይ ብሩኬ ቀለበት ስላደረገ ነው እኛ የምናለቅሰው? ለምንድን ነው የብሩክ እንደሱ ብሩኬን ስለደገፍነ ብሩኬን ለብሩኬ እንደዚህ ስለምንከራከር እነሱ ብሩኬ እንዴት አፍቃሪ ነው? የምን ማፍቃሪ አይደለም እንዴ? ያማቸዋል እንዴ? አድናቂ ነኝ እንደ አፍቃሪ አይደለም። ብሩኬ አሁንም ነገም ዛሬ እስከሚሞት እዚህ ጋር ሚዲያ ላይ እያለ ማለት ነው ብሩኬን ከመደነቅ እሱን ከመከታተል ዞር አለንም። ያመጣ ይምጣ ይፋናል። ያፈለጋችሁ ግን ደስ አይደለም። ቀለበት የኛ ጀግና ቡራዬ የሙሽዬ ልጅ ንጉስ እሱ በቃ አግብቶ ተመታ እንደፈለገ በቃ እንደ ከነ ልጁ ይምጣ። ግን እሱን ወዲህ አላለም እስከ መጨረሻ ምንም አታመጡ ይላል። እዚህ ደግሞ ይከካሙላ የሃይሚ ፎቶ ዝም ብሎ አርግተዋል እንጂ ይሄ ይከካሞች ማለት ነው። ምን ይመስላል ይሄ? እኛንን ብሩኬ ቀለበት ስላደረገ የምናለቅሰው ለምንድን ነው? እንደም ደስ ብሎናል። በየሁሉ በትንሽ ነገር ስትጣላ ልጁን አሳልፈ ለጠላት የምትሰጠው እሱ አይደለችም እንዴ? ስትጣላ የምታወራ ነገር ሌላ ነው። ስትታረቅ ደግሞ የምታወራ ሲጣሉ የምታወራ ነገር እሱን እንደማያውቅ ነው የምታረገው። እንደ ጠላት ሲታረቁ በቃ እሱ ኢትዮጵያ ላይ አድል ነው የምትለው አይደል እንዴ? ለዛ ሁሉ ስለተገላገለ ልጁ በጣም ደስ ብሎናል። እኛ እውነትም ማለት ነው በጣም ደስ ብሎናል። ቀለበት ስላደረገ ማለት ነው። ከዚህ በኋላ ምንም ጭቅጭቅ አይኖርም። ለሷ ብሎ ስንት ሰው ጋር ከስንት ሰው ጋር ነው ልጁ የሚደባደው የሚጣለው ስንት ነገር ነው እንዴ? ትንሹ ትልቁን ንቀት ያናክል እያሳየው ደግሞ መስዋዕት ከፍሏል። ብሩኬ ለሷ ከስንት ሰው ጋር ነው የሚደባደበው? ስንት ነገር ነው ለሷ ብሎ የሚሆነው። ለእነሱ ደግሞ ቀለበት ስላደረገ እያለቀስ ነው ምናምን። እንደም ደስ ብሎኛል። ከጭቅጭቅ ነው ያተረፈው። ምን እንዳሉ ሰማሽ? አንዳንዶች ማለት ነው ለሷ ይሄ ራሷ ሽንት ቤት እየሄድሽ ሽንት ቤት ሞት ሽንት ቤት ሞልቷል። እንዴት ነው የሞላው? ይሄ ማለት ነው ከሁሉም ነገር ይገባል ምሎስ ከወርቅ በላይ ደግሞ ምንም ነገር እና አያችሁ አብርሽ ማለት ነው። አብርሽ አያችሁ ለምር አብርሽ ትላንትና ደስ ይላልኝ። ለምን? ምክንያቱም ማለት ነው በጣም ነው ደስ አለኝ። ለኔ ለእናቱ ሰጣኮ ሩታ ኒቀ የተመለሰችው ወርቅን ማለት ነው ደስ አይልም? ለእናቱ ስለተመለሰ ማለት ማድረግ ነበረበት እኮ ነው የምልሽ። ነው ሙሽ የሚገባው ወርቁ። አይ ብሩኬ እንደዚህ ያርግ። ብሩኬ እኮ እንደዚህ የጫካኝ ልብ ያለው አይደለም እኮ ብሩኬ እኮ አስተዋይ አይደለም። ትገርማለሽ። እንደ አብርሽ ምን አረገ? እሷ ስለሰጠን ለየሰው እኔ የምሬ ነው። እኔ እንደዚህ አይነት ባልስት እኔ ማለት ነው እግዚአብሔር ምስክሬ ነው። ብሩኬና አብርሽ አንድ ነው ብቻ ቢሆን ማለት ነው አብርሽ ከብሩኬ ያንሳል። ምንም አታምጡ ልንገርሽ እኔ ማለት ነው። ግን አብርሽም ያው ብዙ ብሩኬ ይበልጣል ማለት ያው ቢሆንም አብርሽም ነው የሚናገር እኔ አብርሽ አንድ ሰው ነው አስባችሁ ለሴት ልጅ ምን እንዴት ነው? ግን ሴት ይለጣጠፋል እሱ ላይ ግን ለሴት የሆነ ሴቱን መራቅ አይችልም። ሴቱን የሆነ አለ ያቀርባል ሁሉንም ሴት ማለት ነው። ብሩኬ እኮ ወሳኝ እኮ ነው። በእናትሽ አንዴ ነገራችን ላይ እንደዚህ ባረጋስ እንዴት ታረጋለች? ሃይሚ ትቆሃለች እንጂ እንደ አሁን ሩታ እንደውም ጀግና ናት እንዴ። ሩታ ስንት ነገር ችላለች። ዝም ትላለች፣ አትጨጭቅ፣ አታወራም። እሷ በዝምታ ነው እንትን የምታረገው። የኔ ውድ አመሰግናለሁ። እሺ ብሩክ ሃይሚ ላይ እንደዚህ ቢያረግ ሃይሚ
ብሩክን አቤት አቤት ጮጋና አስጨረሰም እንደ ሃይሚ በትንሽ ነገር ላይ ሃይሚ ትቅርና ይሄ የሃይሚ የሙሉ ልጆች ራሱ ታንቆ ይሞታሉ። እውነት እናውራ ካለን ብሩኬ አሁን ቀለበት ምናምን ስላረጋ ነው እንጂ እንደዚህ ብሩኬ ምናምን እያሉ የመጡ እያሉ አሁን የሆነ ችግር ስፈጠር ማለት ነው ወደ ሃይሚ ነው የሚሸሹ ሁሉም ማለት ነው። እናውቃለን፣ እንተዋወቃለን። ተዋቸው እነሱ አስመሳዮች ምንም አታመጡም። ግን ወደኋላ እንልም መቼም ቢሆን ብሩኬ አሁንም የጀግና ልጅ ጀግና ነው። ኩሩ ማለት ነው፣ የኩሩ ልጅ በቃ እንኮራለን። እሱም በኦዲየንስ ይኩራ፣ እኛም ደግሞ በሱ እንኮራ። በቃ ሰላሳላቅ ተናገሩ ዲንች እኔ ምንሽ ለነገር እኮ ከቤት እኮ የተባረከው ልጁ ከዘማን ዘሮ የተባረከ ልጅ ነው። ታውቂያለሽ አይደለ? አዎ ያሙች ማሻአላ ካይና ወጣችሁ። ብዙ ልጆች የሱ ስም አጥፍተዋል። የሴት ብር ነው የሚለው እንደዚህ ነው የሚሆነው። ሃይሚ ናት መኪና የገዛችው እሱ ሰርቶ አይደለ እንደ እና ምን ችግር አለ? ያልተወራ ነገር አለ እንዴ? ወደ አይደለ እንደ ሰጣቸው ምን ችግር አለው ታዲያ? ትስጣ። ለምን ህይወትን አሰጣም? ምን ቤት ናችሁ? ምን ችግር አለ? ማንም ቢላል ብር ማንም ሰው ይባይልም። ይቅርታ አድርግልኝና ትክክል ለራምን ይቅርታ። ይሄ ካልተናገረ የሻቃሎች ገንዘብ ነው ይበላ ብላት ማንም አልሰማትም። ብሩኬ መልስ አልሰጥም። እናትዬ አይተሻል? እንትን ሰራችሁ ቪዲዮ ሰራችሁ ነገር ተብሎሃል። ብሩኬ ስንት ነገር ተብሎሃል እንዴ? የሰው ፍቅር ስላለ ፈጣሪ ፍቅር ስለሰጣ ማንም አይጠልም። እሱ የሚጠላ ሰው የለም። ብሩኬ ይወደዳል ገና። ምን አይታችሁ ነው? አረ እዚህ ጋር ዝርክርክ የሆነ እኮ የብሩክ ጥፍር ራሱ የእግር ጥፍር ራሱ ማይደርሱ ኢከፋሞች ናቸው። ደግሞ እዚህ ማለት የጫማ ሰው ላይ ደርሱም አንቺ ከየሱ መረገጥ ቦታ ራሱ አይደርሱም። ዝም ብሎ ነው። አረ እኔ ስድብ ላይ ታስገብና ላይ ረቢቴ በእናትሽ አትገፋ። አረ ወደዛ ታሱ ጋር ደግሞ ከባሪ ቡድኖች እኛ ኧረ በስመ አብ በእውነት የሃይሚ ኦዲየንስ የምሩ አንድ ማለት ሺ ከመጣ የብሩኬ ኦዲየንስ አንድ ይሸኛል። ጀግና አይደል እንደምንደግፈው እኛ ቆራጥ በዛ ላይ እኮ ቆራጥ ወሳኝ ጀምነን ያለ ኮራ ያለ ዘና ያለ ጀግናው ብሎ ያደገው ጀግና ያሳደገው እሱ የሴት ገንዘብ እየበላ ነው። ማይበላ ከሆነ ወጥቶ ይናገር። ማስረጃ አለ። የምንም አባት ማስረጃ ነው። እኔ ቢሰጥም እኔ ነኝ ሰጣሁት። ምን አገባት እሷ? እውነት እንነጋገር ከተባለ ማለት ነው። ማንም ሲጀመር ላይ ይኸውልሽ ትሰማለሽ። እሱ ማለት ነው እኔና አንቺ እዚህ ጋር ሰርተን የምናገኘው በወር በሁለት ወር የምናገኘው ብር ማለት ነው ከዚህ በላይ ነው በአንድ ወር የሚያገኘው። ምን አስባችሁ ነው? ደግሞ እነሱ ከብት አይደለም የእነሱ ስራ እኮ ነው አይደለም። እሱ እኮ እዚህ ጋር ዩቲዩብ ላይ ስለመጣ እኮ ምንም ስራ የሌለ ማለት ብቻ ዩቲዩብ ተወደነው እንኳን ብራችን ያለን ነፍሳችን እንሰጠዋለን። ምን ችግር አለ? እንሰጣለን ግን ሰው ሰጥቶ ሳይሆን እሱ ሳይሆን ማለት ነው። ሁሉም እያንዳንዱን እናውቃለን። እዚህ ዩቱብ ላይ የሚሰሩ ሴቶችም ወንዶችም ክራይ ቤት ሳይቀር ነው እና አብርሽና ሩታ ብር እየተከፈለ ነበረ። በብር ነው እንጂ በመጀመሪያ እኮ በጣም እንትኖች ነበሩ። ምን ነው ከድሮ አናውቅም እንደ ብሩኬ ላይ ነው እንደዚህ አይነት ስያሜ እነሱማ ዱባይ ሸቃሎች ነው። ይገርምሻል። የከበሩት አይገርምሽም? በድሮ ነገር ተዋቸው እነሱ ያውቁ አይደለም ያብዱ። እንግዲህ ራሴን እጠብቃለሁ ከዚህ በኋላ። ለማንኛውም ግን ብሩኬ ላይ ከመጣችሁ ላይፉን ዘግቼ በእንትኑ በሪፖርት ተባላችሁ ማለት ነው። እኔ አሁን እዚህ ጋር ቲክቶክ ላይ መጥቼ አውርቼ ፈታ ዘና ብዬ ወጣለሁ። ቲክቶክን አጥፍቼ
ወደ ኢሞ ወደ ዋትስአፕ ሄዳለሁ። ማን ያውቃል? እዛ ሄደ ደግሞ አዲስ ይሆናል። ምን አባቱ ያውቃል?